ብርቱና እጅግ ከባድ ውሳኔ ነው። ብዙውን ጊዜ ዓለም በፍርድ መያዟን ተናገረ። ምልክቶቹም እንደ መልእክቱ እየተፈጸሙ ነው። ግን ትውልዱ አስተዋለ? ሰማ? አልሰማም። እኛ በተደጋጋሚ ስለ እምነት መርከባችን ገልጸናል። እንደ ኖህ ለንስሐ ጠርተናል። ብዙውን ጊዜ የተዘጋውን በር ቃላችንን በማጠፍ ደጋግመን ተመለሱ ብለናል፣ ኑ ግቡ ብለናል። ዛሬም አላርም ብሎን ጮህን። ጭራሽ ንቀትና ፌዝ ነገሰ። እንግዲህ ስማ አዳም ዘር፣ ዛሬ ከጸባዖት በወጣው ውሳኔ መሰረት ከአብርሃሙ ሥላሴ በተሰጠ ጥብቅ ውሳኔና ትእዛዝ መሰረት እኛም ይችን ውሳኔና ትእዛዝ አንዲች ብለን እማናልፋት እናንተ ቀይ መስመር እንደምትሉት የሆነ ነው። ውሳኔና ትእዛዙን መሰረት አድርገን ይኸው እንገልጽላችኋለን። ዓለም ሰምታም አይታም ወደማታውቀው ፍጹም መጠረግ፣ በእሳት ወላፈን መበላት፣ መውደም፣ መክሰም ትሄድ ዘንድ የመጨረሻው መለከት ተነፍቷል። በቃ ስም አዳም ዘር፣ የመጨረሻው መለከት ተነፍቷል። እስካሁን በጠራነው ጥሪ በተዋህዶ ቤተክርስቲያንም ውስጥም ውጭም ያላችሁ በተለይ ረጅም ዕድሜ ለተዋህዶ እምነታችሁ የከፈላችሁ አዛውንቶች፣ እናቶች፣ ጎልማሶች እባካችሁ ፈጥናችሁ ወስኑ። በንስሐ ከሚጠረጉት መሃል ውጡ። ንስሐን ተጠቀሙ። ቶሎ ውጡ። በንስሐ ፈጥናችሁ ወደ እግዚአብሔር ውደቁ። ፍጠኑ። በቃ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ ደግሜ እለዋለሁ፣ እስከ ሐምሌ 7 ቀን 2017 ዓመተ ምህረት ድረስ ብቻ እድል አላችሁ። ከዛች ዕለት በኋላ የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን ከአምላኩ እስኪረከብ ድረስ ከአብርሃሙ ሥላሴ ከቸሩ መድኃኔ ዓለም ከእናታችን ከድንግል እስኪረከብ ድረስና አዲስ ትእዛዝ ተረጋግጦ እስከተሰጠው ድረስ ሁሉ ነገር የተዘጋ ሆኖ ወደ ቅጣቱ ወደ መፈጸሙ ጉዞ እንዲቀጥል ተወስኗል፣ አብቅቷል። የኢትዮጵያ ዓለም ብርሃናዊ መንግስት የኢትዮጵያ ዓለም ብርሃን ቤተሰቦቹን በቅፉ ያሉትን እውነተኞቹን በቅንነትም በየዋህነትም በትሑትነትም ያሉትን ሁሉ በሩቅም ቢሆን በቅርብ በባታቸውም ያሉትን በመንፈስ አንድነት በኢትዮጵያ ዓለም ብርሃን መርከብ ውስጥ እንዲሳተፉ እንዲገቡ እንዲሳፈሩ ስለተደረገ ከሐምሌ 7 2017 ዓመተ ምህረት በኋላ የእምነት መርከቢቱ ሙሉ በሙሉ በውስጥም እንዲሁም በአብርሃሙ ሥላሴ ከውጭም እንድትዘጋ የሚያደርግ መሆኑን በብርቱ እያሳወቅን እስከ ሐምሌ 7 2017 ያለው ጊዜ ወርቃማ በእውነትም ሾልኮ አመለጡ የሚባል አባባል ሰርቷል ለማለት ይቻላል። በእውነትም የመጨረሻ እስትንፋስ ሰው አጠራቅሞ አይደለም። መጨረሻ ማራቶን የሚሮጥ ሰው አይታችሁ ነው። የመጨረሻ እስትንፋሱን ስቦ ነው የመጨረሻዋን 42 ኪሎ ሜትር ሊጨርስ ትንሽ ሲቀረው ያለ የሌለ እስትንፋሱን ስቦ ነው የሚያመልጠው እና የሚገባው። ልክ እንደዛ ያለውን የመጨረሻ እስትንፋስ ስባችሁ የምታመልጡበት ወቅት መሆኑን በብርቱ እናረጋግጣለን። በቃ ለቤተሰቦቻችን የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ህዝቦች አስፈላጊውን ሁሉ እንድታደርጉ ቀደም ተነግሯችኋል። ይሄ እናንተም ሰምታችኋል። የቀራችሁ ካለ በጊዜ ባለችው ቀን ውስጥ አጠናቁ። ቀረ የምትሉትን ነገር አጠናቁ። በውጭ ያላችሁ ቤተሰቦቻችን ፈጥናችሁ ለመወሰን እንዲመቻችሁ ወደ ድንግልም ወደ መድኃኔ ዓለምም ጠይቁ። ምን እንወስን፣ ምን እናድርግ፣ እዚህ እንቆይ፣ እንሂድ፣ ሁሉንም ከእግዚአብሔር ጋር ምከሩ። አንድ ሱባኤ ውሰዱ። ቶሎ ብላችሁ ይህንን ነገር አቅርቡ። እግዚአብሔር መልስ ይሰጣችኋል። በተመከራችሁት መንገድ እንደተለመደው በእምነት እርምጃ ውሰዱ። ቆዩ ከተባላችሁ
መቆየት፣ ውጡ ከተባላችሁ ደግሞ መውጣት ይሆናል። ከሐምሌ 7 2017 ዓመተ ምህረት በኋላ ከኢትዮጵያ ዓለም ብርሃን የሚተላለፍ የንስሐ ግቡ ጥሪ እንደማይኖር ዛሬም እያረጋገጥን ትምህርት ቢኖር ሁኔታው ከፈቀደ ብቻ ይሆናል። መገናኛው ዘዴ እስካለ ድረስ ማለት ነው። ትምህርት እስካለ ቀዳዳ ቤተሰቦቻችንን ለማጽናናት፣ ለመምከር፣ ለምስጋናም ለሁሉም ትምህርቱን እንሰጣለን። እና ንስሐ ግባ እና ተመለስ ብለን ግን የምናስተላልፈው የለም። ከተዘጋ በኋላ መርከቡ ከተዘጋ በኋላ ሁሉ ነገር ካበቃ በኋላ ሙሴ ውስጥ ሞቴ የግብፅን ሕዝብ ሲጠርግ ሙሴ እኮ እግዚአብሔርን በሩን ዘግቶ ያመሰግን ነበር፣ የቂጣ በዓሉን ያከብር ነበር። እኛም ከዛ የተለየ ነገር የምናደርግ የለም። ከሐምሌ 7 2017 በኋላ የሚሆነው ሁሉ በመልእክት 9 እንደተረጋገጠው እና እንደተገለጸው አዋጁ ሙሉ በሙሉ በስራ ላይ ይውላል። ሙሉ በሙሉ በስራ ላይ ይውላል። ልብ ብላ አድምጡ። ሙሉ በሙሉ በስራ ላይ አዋጁ ይውላል። በመልእክት 9 የተጠቀሰው ኢትዮጵያ ቀድማ ነፃ መውጣት ስላለባት በኢትዮጵያ ላይ የሚወሰደው እርምጃ እጅግ የበረታና አስጨናቂና ምህረት የለሽ ጠረጋ ይሆናል። የዚህንም መንግስት ፍጻሜ ያው በዓይናችን እናየዋለን። ከእንግዲህ ወዲያ እየተጎማለሉ መኖር የለም። በቃ አሁን ያለው የአገሪቱ ችግር መከራ ለንስሐ የሚያበቃ የጠፋ እንዲጸጸት፣ ያልተረዱ እንዲረዱ፣ በስጋ ዕውቀታቸው፣ በሀብታቸው፣ በገንዘባቸው፣ በስልጣናቸው፣ በጠመንጃቸው የሚመኩ ሁሉ ከንቱነታቸውን አውቀው እንዲጸጸቱ የተወሰደ የተመጠነ ቅጣትና ግሳጼ ነበር። የሆነ ሆኖ የተጠቀሙበት ተጠቅመዋል። በሩ ከመከርቸሙ በፊት ገብተዋል። የተፈረደባቸው ቀድሞ ምህረት የማይሰጥ ወንጀልና ኃጢአት ውስጥ የተዘፈቁ ፍርዳቸው ስለማያንቀላፋ ተከትሏቸው ዘልቋል። በመሆኑም ሺህ ዘመንም ቢሰጣቸው ስለማይመለሱ ስለነሱ መድከም ከንቱ ሆኗል፣ አብቅቷል። በዮሐንስ መልእክት ውስጥ ታገኙታላችሁ። ሞት ለሚገባው ወንጀልና ኃጢአት እኔ ምህረት አለብንም፣ ሞት ለማይገባው ነው ብሎ ሐዋርያው ዮሐንስ ያስቀመጠውን መልእክት ማየት ትችላላችሁ። በመሆኑም ከሐምሌ 7 2017 በኋላ በየትኛውም ቀንና ሰዓት እግዚአብሔር ባወቀው እንደ መልእክቶቹ አገላለጽ ቁጣው ይፈሳል፣ አዋጁ ተፈጻሚ ይሆናል፣ የታሰበው እስከሚፈጸም ይቀጥላል። ዓለም በሙሉ በኢትዮጵያ ዓለም ብርሃናዊ መንግስት ስር እስከሚገዛ ድረስ ጠረጋው ከ7 እጥፍ ወደ 7 ጊዜ 7 እጥፍ እየተባዛ ይቀጥላል። በጥቂት ሚሊዮኖች የሚቆጠር ህዝብ ሊቀር ይችላል ወይም ላይቀር ይችላል። እሱ የእግዚአብሔር ውሳኔ ነው። መቋጫው ግን የኢትዮጵያ ዓለም ብርሃናዊ መንግስት የዓለሙ ገዢ መሆኑ በተግባር ሲረጋገጥ ብቻ ይሆናል። ልብ በሉ። የኢትዮጵያ ዓለም ብርሃናዊ መንግስት ያልነገሰበት በስልጣኑና በአገዛዙ ስር ያላደረገው አገር ህዝብ መከራውን አክብዶ ፍጹም መጠረግና ባዶ ምድር እስከሚቀር ድረስ የቁጣው በትር ያርፍበታል እንጂ አንዳች የሚያመጣው ነገር የለም። እጅ ባለመስጠት የሚገኝ መፍትሄ በፍጹም አይኖርም። እጅም መስጠት የሚቻለው እየለመኑ ነው። እሪ ብሎ እየጮሁ እያለቀሱ ነው። ተንበርክኮ እየተንፏቀቁ ነው። ደም እንባ እያፈሰስክ ነው የምትለምነው። በስተመጨረሻ የምናሳስባችሁ ቢኖር የቃል ኪዳን ኃይለ ቃሎቹ ሰንደቃችንን በቤታችሁ በባዕታችሁ ማድረግን አትርሱ። የተመከራችሁትን በሙሉ እስከ ዛሬ ስትመከሩ ስለኖራችሁ ቤተሰቦቻችንን ነው የምንለው። አስታውሱና በተግባር አውሉ። ማህበራዊ ሚዲያው እስካለ ትምህርትን ለቤተሰቦቻችን ለማድረስ እንሞክራለን። ለተቀረው ህዝብ ግን የምንለው አንዳች የለንም። ከእምነታችን መርከብ ስንወጣ መቅሰፍቱና ጠረጋው አብቅቶ እግዚአብሔር ውጡ ነግቷል ሲለን ብቻ በግልጽ የምንገናኝ ይሆናል። ያም የትንሣኤው ዘመን መጀመር መንጋትም ይሆናል። ቸሩ መድኃኔዓለም ድንግል እናታችን ያበርቷችሁ።
ይጠብቋችሁ፣ በነገር ሁሉ ያጽኗችሁ። አይዟችሁ ወገኖቼ፣ እዚህ ሰዓት ላደረሳችሁ አምላክ ለእናታችሁ ለሁሉም ሊቃነ መላእክት ለቅዱሳን አባቶቻችሁ ሁሉ እያመሰገናችሁ ጸንታችሁ በባታችሁ እግዚአብሔር ኑሩ ቆዩ ባላችሁ ቦታ ሁሉ ጸንታችሁ ቁሙ። ባለምልክት ናችሁ። ለበጎ ሰዓት የታተማችሁ ናችሁ። ሙሴ የእስራኤልን ሕዝብ ተረክቦ ወደ ነጻነት ጉዞ ከመጀመሩ በፊት በትቢቱ በጥጋቡ የጸናውን ፈርዖንና የግብፅን ሕዝብ ከነ ንብረቱ ከነ ሰራዊቱ ከነ ከብቱ ሁሉ ሞት ሲጠርገው የእስራኤል ሕዝብ በቤቱ ተወስኖ በሩን ዘግቶ የቂጣ በዓሉን አምላኩን እያመሰገነ ሰዓቱን ይጠብቅ ነበር። ከተፈጸመ በኋላ እግዚአብሔር በጠላቱ ፊት ከፍ አድርጎ ጠላቶቹን ሁሉ ትቢያ አስልሶ በክብር ወደ ነጻነት ጉዞ ተንቀሳቅሷል። ይሄ ነው ዛሬም የሚሆነው። ይሄው ነው ዛሬም የሚሆነው። ይሄው ነው። የኢትዮጵያ ዓለም ብርሃናዊ መንግስት ስር የማይሆን የማይገዛ እጁን የማይሰጥ ሁን የተባለውን የማይሆን ነጭም ጥቁርም አረቡም የሻውም ላቲኑም በጥቅሉ በመላው ዓለም ያለ መንግስትም ህዝብም ሙሉ በሙሉ ይጠፋል፣ ይጠረጋል። አልገዛ ያለ ህዝቡንም እመራለሁ ብሎ የቆመ መንግስት ባገኘው ቀዳዳ ሁሉ ነፍሱን ለማዳን ቅሬትም ቢሆን ለማትረፍ ያለው ቀዳዳ እድል ለምኖ ተንበርክኮ እግዚአብሔርን ኃያልነት ፈጣሪነት አምላክነት ተቀብሎ ድንግልን ታምኖ እጁን ለመስጠት ለኢትዮጵያ ዓለም ብርሃናዊ መንግስት እጁን ለመስጠት መድከም አለበት። መድከም፣ እንባው ማፍሰስ፣ መንፋቀቅ ደሙን ማዝራት ሁሉ ይቀጥላል። ስቃውን አይቶ ነው ያም እጅ ለመስጠት። ይህ ሁኔታ በመላው ዓለም በአገራችንም በኢትዮጵያም የጸና ይሆናል። አዋጁ ምን እንደሚል ታስታውሳላችሁ። በመልእክት 9 ያለውን አዋጅ ማንኛውም ህዝብ መንግስት ከወዲሁ በውል ቢመለከተው ይጠቅመዋል። የአብርሃሙ ሥላሴ የተመሰገነ ነው። ቸሩ መድኃኔዓለም የተመሰገነ ነው። እናታችን ቅድስተ ቅዱሳን ድንግል በሰማይም ንግሥት በምድርም ንግሥት የተመሰገነ ይሁን። ቅዱሳን ሊቃነ መላእክት የተመሰገኑ ይሁኑ። ቅዱሳን አባቶቻችን የተመሰገኑ ይሁኑ። እግዚአብሔር ይመስገን። በዚህ መጨረሻው ሰዓት የእግዚአብሔርን ፈቃድ ትእዛዝ ለመፈጸም ለውጊያው የተሰለፉትን ቅዱሳን ሊቃነ መላእክት ከነሰራዊቶቻቸው እንደየማዕረጋቸው የተመሰገኑ ይሁኑ።